ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ሰላማችሁ ያለንበት ብዝዝት በል። ከሀገር ኢትዮጵያም አላችሁ ከኢትዮጵያ ውጭም አላችሁ ሰላማችሁ ብዝዝት በል። አገራችን ሰላም የፍቅር ያድርግልን። አገራችን በሰላም በጤና የምንመለሰው እግዚአብሔር እርዳን። የተቸገሩም እግዚአብሔር አምላክ ይድረስላችሁ። እግዚአብሔር አምላክ ከፈተና አውጣላችሁ። እኔ አለሁ እግዚአብሔር ይመስገን ደህና ነኝ። እናንተ እንዴት ናችሁ? ውድ የመዳም ቅመሞቼ እኔ ያለው እግዚአብሔር ይመስገን። እናንተ እንዴት ናችሁ? ስራ ሞቀት እንዴት እያረጋችሁ ነው? ሰላማችሁ ብዝዝት ትበል ውዲቶቼ ወንዶቹም እንደዛ። እቺ ልጅቷ ለምንድን ነው ይት የምታበዛው? ወንዶቹም ጭምር በተለይ ስግደት ላይ ያላችሁ ይቶቼ ወገኖቼ እግዚአብሔር አምላክ ከእናንተ ጋር ይሁን። እግዚአብሔር አምላክ ይጠብቀን። አገራችን ደግሞ በሰላም በፍቅር ወደ አገራችን ምንገቡ እግዚአብሔር አምላክ እርዳን። ሁላችንም ሰላም አብዛልን። ዛሬ ግን የደላሎች አይደለም የመጣው። ዛሬ ግን ለይቶቼ ነው ምክር ማለት ነው። በተለይ መዳም ቤት ምንሰራው እንደኔ ምሰሩ ልጆች ለምንድን ነው ውሃ ማጠጡ? ውሃ ለምንድን ነው ማጠጡ? አረቶት ውሃ ጠጡ። ውሃ አጠጡም። ይችን ሌትር ከጠጣችሁ ቀን ሙሉ ሳጠጡ ትውላላችሁ። እኔ ብዙ ጓደኞቼ ስለደረሰ አደጋ ነው የምናገራችሁ ማካፈላችሁ ማለት ነው። እና ሐኪም ቤት ስንገባ ኩላሊት ሆነ በሽታ ነው የምናገረው። ሌላ ነገር ምንም በሽታ አለብሽ ብሎ የምናገረው ኩላሊት ነው። ኩላሊት በምንድን ነው? በስራ ድካም አውቃለሁ። የመዳም ቤት ብዙ ዕቃ እናነሳለን፣ ራሳችን አንጠብቅም። ብዙ ዕቃ እናነሳለን። እነሱም አንሺ አውርጂ አውጪ እያሉ ነው የምውለው አውቃለሁ። እኔ ላይም ስላለብኝ ነው ያ ነገር። ግን እናንተ ለምንድን ነው ራሳችሁን ማጠብቁ? ለማን አባቱ ነው የምትሰሩ ነው? ለማን ነው የምትሰሩ? እናንተ ስትኖሩ እኮ ነው ሁሉም ነገር አላችሁ። ሁሉም ነገር የሚኖረው እናንተ ስትኖሩ ነው። ውሃ በደንብ ጠጡ እባካችሁ ይቶቼ። የኔ ጓደኞቼ የደረሰባችሁ አደጋ ለእናንተ የማይደርሳችሁ። በተለይ ኩላሊት በሽታ ሐኪም ቤት ብዙ ሐኪም ቤት የምታገኘው ኩላሊት ነው የሚያመው። ሴትዮቻችሁ ምንም ቢያም ምንም ልባል ምንም አይመስላትም። ምንም እኛ አበሾች ለምንድን ነው ቆይ ግራም ገባኝ እዚህ ሀገር ውጭ ሀገር አረብ ሀገር የሚባል ነገር እኛ ለምንድን ነው እንደ ሰው ማይቆጥሩ? ሀያናንና እባካችሁ ኮሜንት ላስቀምጥ። እኛ ሀያናን ወይስ ምንድን ነው? እንደ ሀያ ስለምንሰራ ሀያውን ውሃ ቀን በቀን አይደል የምናሻክመው? ያው ገጠር ታውቃላችሁ ብዙ ልጆች ግን እንደዛ አይደክመንም። በቃ አሁን ውሃ ልጠጪ ቁጭ ስትይ ታይ ጂቢ ሃይ ሸዋይዳ في مشكلة كبيرة مش تبعيين ለሄክ እርስ በራሳችሁ ሄቶቼ ወገኖቼ ራሳችሁን ጠብቁ። መዳማችሁ ሴትዮቻችሁ በሰላም በጤና ወደ አገራችን ልንገባ አይሰጡ። በሽታ ይዘን ራሳችን ደክመን በቆነ በሽታ ይዘን ከሀገራችን ልንወጣ ነው የሚፈልጉ። ግን ጤነኛ ሆነን በኢትዮጵያ ስንመጣ ስንት ነገር ተመርምረን ነው የምንመጣው። ተመርምረን ሁሉም ነገር ጨርሰን ፕሮሴስ ጨርሰን ደግሞ እንደገና መጣን እዚህ እንመረመራለን። ለምንድን ነው አምኖማ? ግን እነሱ ስንት በሽታ አለባችሁ። ግን እርስ በራሳችሁ ካልጠበቃችሁ ማንም ለእናንተ ዋጠጭ ሄት የሚለው የለም በፍጹም። ራሳችሁ የምትጠብቁ ራሳችሁ ቢደክሙ ሆነ ነገር ብትሆኑ ውጭ ነው አውጥታ የምትጥለው። ብዙ ልጆች እግዚአብሔርን ብዙ ልጆች እኔ አጋጥሞኛል እንደዚህ መንገድ ላይ አውጥቶ የምጥሉ ማለት ነው። ከዛ ሆነ ነገር አሞኛል ካለች ክዛባ እንደዛ ነው የምለው። ውሸት ነው።
ውሸት ነው የሚለው። አሁን መዳሜ ስለሌለች ነው እንደዚህ የሚለፈልፈው። አሁን ስማቸው ሲነሳ ደም ስራቸው ይነግራል። ስለዚህ እባካችሁ እህቶቼ ውሃ በደንብ ጠጡ፣ ራሳችሁን ጠብቁ። አገራችን በሰላም እንደመጠን በሰላም እንመለስ። ብዙ እህቶች ህይወታቸውን የሚያጡ በዚህ ምክንያት ድክመት አለ። ምግብ አትበሉም በስነ ስርዓት። ምግብ ነው በተለይ ምግብ ምንም ቢሆን በልታችሁ ውሃ ጠጡ። ውሃ በተለይ ውሃ ጠጡ እባካችሁ እህቶቼ። ውሃ ለምንም ነገር ባዶ ሆድ ጠዋት ስትነሱ ከክፍላችሁ ላይ ውሃ አስቀምጡ። እኔ ከምግብ በላይ እግዚአብሔር ውሃ ነው ማበዛው። ውሃ በጣም ነው የምጠጣው። ራሳችን በራሳችን ጤንነታችን ካልጠበቀን መዳምሽ አትጠብቅም። የራስሽ ጉዳይ ነው። በለሽ፣ ጠጠሽ፣ ደከምሽ፣ ወደቅሽ ምን የእሷ ብቻ ያቺ ብር የምትከፍለው ነው የምታያት። እኛ ግን ከብሩም በላይ ነው የምንሰራው የእነሱ ስራ። ግን እነሱ ግን ደክሞሻል ሂጂ ተኝ፣ ብትታማሚ ራሱ ሐኪም ቤት ልውሰድሽ ምን ሐኪም ቤት ደግሞ ማውሰድ አትወድም። በቃ ሆነ መድኃኒት አምጥታ ትሰጣል። እህቶች መናግራችሁ መድኃኒቶች ምንም መድኃኒት ብታመጣ አትውሰዱ። ይሄ ነው ማስታገሻ ታመጣለች፣ ትውጣላችሁ። ያ ግን ኩላሊታችን ይጎዳል። እውነት እጎዳችኋል። ራስ ምታት መድኃኒት በተለይ እኔ ራስ ምታት በጣም ኃይለኛ ራስ ምታት አለኝ። ግን መድኃኒት መጀመሪያ በጣም ነው መወስድ ነበር። ግን አሁን ተውኩት። ሲያማኝም በቃ እንደምንም እንትን እላለሁ እንጂ ተውኩት። መድኃኒት አትውሰዱ። ፋርማሲ ሂዱ፣ ራሳችሁ ሄዳችሁ ጠይቁ። ግን መዳማችሁ አመጣችሁ መድኃኒት ብላችሁ አትውሰዱ። በቃ ሆነ ቡና ጠጡ፣ ራሳችሁን እንትን አድርጉ እንጂ ከታመማችሁ ሐኪም ቤት ተመርምራችሁ ነው ያን መድኃኒት የምትወስዱ። ዝም ብላችሁ ራሴ አሞኛል ብላችሁ ሩጣችሁ የምትወስዱ መድኃኒት ይጎዳል። ኩላሊታችሁ ብጥስጥስ ነው የሚያደርገው። ከዛ ሲያማችሁ አትሄዱ፣ ዝም ትላላችሁ። ስለዚህ እባካችሁ ሂቶቼ ራሳችሁን እንጠብቅ። እርስ በራሳችን ካልጠበቀን ማንም ይጠብቅ የለም። አገራችን እየሰራ ነው። ይሄ የምናወጣው ወጪ ሁሉ ከንቱ ነው። ራሳችን ጤና ከሌለን ያውሉ ከንቱ ነው። ስለዚህ ራሳችሁ ጠብቁ። ወንዶቹም እንደዛ ውጭ የሚሰሩ ዋጠጡ፣ ምግብ ብሉ፣ በሰዓት ብሉ። ምንም ይሁን ትንሽ ነገርም በሰዓቱ ብሉ። እኛ መዳም እስከምትወጣ ወይም እሷ በልታ እስከምትጨርሱ አትጠብቁ። በቃ ምሳ ሰዓት ብሉ፣ ቁርስ ሰዓት በልታችሁ ወደ ስራ ግቡ። ውሃ ጠጥታችሁ እግዚአብሔርን አመስግናችሁ ወደ ስራ። ሰዓት በሉ፣ አትስሩ። አሁን የሚመጡ አዲስ የሚመጡ ሰዎች ነው የሚጎዱ። ቋንቋቸው አይችሉም፣ ራበኛ ይሉ አያውቁም። ደላሎች አምጥተው ቤት አንድ ቦታ አስቀምጣሉ፣ አስገባሉ። በቃ እነሱ ብር ነው የሚያየው። ሂቶቻችን ከንቱ በቃ ወይ ምግብ በስነ ስርዓት አይበሉም። በቃ ሆነ ሀፒታይታችን ብዙ ጊዜ ያስቸግራል። ቶሎ እንትን አንለምድም ምግብ። ስለዚህ ሀገሩን እስከምንለምድ ድረስ ማለት ነው። ስለዚህ እባካችሁ ሂቶቼ ብዙ ልጆች አሁን ሐኪም ቤት ታሞ እንደዚህ ኩላሊት እንትን ሆኖ የልብ ድካም ደግሞ ስኳር አታብዙ፣ ጣፋጭ አታብዙ ሂቶች። እሱም መጥፎ ነው። እኛ ጣፋጭ አታብዙ፣ ጣፋጭ አታብዙ። ስኳር ሻይ በስኳር ትጠጣላችሁ፣ ቡና በስኳር ትጠጣላችሁ። ቾኮሌት የነሱ እነሱ ይብሉ። እነሱ ለምንድን ነው የሚበሉ? በሽተኛ እራሳችሁ በሽተኛ በዛ ነው በሽታችሁ የሚያድኑ ነው የሚባለው። እንደዛ የሚያደርጉ እንደዛ ስለሆነ አትብል። ጥርሳችን ራሱ የነሱ ነገር አትብሉ። እውነት ቾኮሌት ምን የሚያመጡ ነገር የሚጣፍጥ ነገር አታብዙ። በቃ ልክ ምግብ ብሉ፣ ፍሩት ብሉ። ያው እንደዛ ነው የሚያዋጣችሁ። አገራችን ቾኮሌት እንበላለን የለም ስኳር እንበላ ነበረ። ግን ስኳር ራሱ የዚህ ሀገሩ በጣም ልባችን ነው የሚያደርግ እና ለውዝ ካፌ አታብዙ ሂቶች። ልብ ድካም ብዙ ልጆች ልብ ድካም የሚይዛቸው ለውዝ ካፌ ነው። ለውዝ ካፌ በጣም መጥፎ ነው። ቡና አፍልታችሁ ቡና ቁሉ፣ ቤት ውስጥ ቆልታችሁ ጠጡ በእጃችሁ። መዳማችሁ ስትወጣ ቶሎ ብላችሁ ኮሽና ላይ ያው
ቶሎ ቶሎ ብላችሁ ቆልታችሁ አዘጋታችሁ አስቀምጣችሁ ፈጭታችሁ ያው ማሽን አይጠፋም መቼም እንደዚሁ ንጹህ ቡና ጠጡ። ራሳችሁን ጠብቁ ባካችሁ። በየሚዲያ ላይ የሚያለቅሱ እንትን ምሉ ኢትዮጵያ ልጆችን የሚጎዱ እባካችሁ ራሳችንን ጠብቅ። ከወደዳችሁ ላይክ፣ ሼር፣ ኮፒ ሊንክ፣ ሰብስክራይብ እያረጋችሁ አበረታቱኝ እባካችሁ። ካጠፋው ነገር ካለ ኮሜንት ላይ አስቀምጡ፣ አበረታቱኝ። እወዳችኋለሁ። አገራችን ሰላም ያድርግልን። ሰላም ሁኑ።